ሰላም ጤና ይስጥልኝ ውድ ቻናሌ ተከታታዮች እንደምን አላችሁ? ዛሬ ለየት ያለና በጣም ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። ብዙዎቻችሁ ለልጆች ጸጉር ምን እንቀባ ብላችሁ ስጠይቁኝ ነበረ። ዛሬ የ5 ዓመት ልጄን ጸጉሯን እንዴት እንደምንከባከብላትና ምን እንደምቀባት አሳያችኋለሁ። ይህ የማሳያችሁ የጸጉር ማክስ ጸጉርን ያለሰልሳል፣ እድገቱን ያፋጥናል፣ እንዲሁም ጸጉር እንዳይበጣጠስ ይረዳል። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር የተጠቀምኩት 2 ሙዝ ተጠቅሜ ያለሁኝ እንደዚህ እንደምታዩት ማለት ነው። ቤተሰቦቼ ሙዜን ወደ መፍጫዬ እየቆራረጥኩኝ አረጋዋለሁኝ። ያው በደንብ የበሰለ ሙዝ ቢሆን ደግሞ ይመረጣል። የኔ ትንሽ ቀረት ይለዋል እና ሙዝ በጣም ለጸጉር መንከባከቢያ በጣም ወሳኝ የሆነ የቤት ውስጥ መንከባከቢያ ነው። ሙዝ ለጸጉር ልስላሴ፣ ለቆዳው ለዚህ ለጸጉር ለአናታችን ለቆዳው ጤንነት በጣም አሪፍ ነውና አብዛኛው የምንሰራቸው ውህዶች ለጸጉራችን መንከባከቢያ ብለን ከምንጠቀማቸው ውህዶች ጋር እየጨመርን ብንጠቀመው ውጤቱን በጣም ያማረ ነው የሚሆንላችሁ። ንጹህ ቆዳ ነው የምታገኙት ማለት ነው። ሌላ የተጠቀምኩት እንቁላል ነው። እንቁላል እንደዚሁ ለጸጉር በጣም የሚገርም ለውጥ ነው የምታገኙት። እነዚህን እምላችሁ ከዚህ በፊት ምሰራላችኋለሁ ከሌላ ውህድ ጋር ከአቮካዶ ጋር እና ይሄንን ውህድ አንድ ላይ ነው መቀላቀልና መፈጫው። እንቁላል ለጸጉር ጥንካሬ የሚሆን ፕሮቲንን ይሰጠናል እና እዚህ ጋር ትንሽ ቅባት ተጠቅሜ ያለሁኝ። ሌላው እዚህ ጋር የምጠቀመው የሩዝ ውሃ ነው። የሩዝ ውሃ እንደዚህ ሁል ጊዜ በቤቴ ያዘጋጀው አስቀምጣለሁ። በሆዶች ጋር ጨምሬ ሰራዋለሁ። እንደዚሁ ስፕሬ ያደርጋለሁ ማለት ነው ጸጉራችን ላይ እና የሩዝ ውሃ ደግሞ ለጸጉር እድገት ለጸጉር እድገትና ለወዝ ያለው ጥቅም ሁላችንም እናውቃለን። እነዚህ ሶስቱን ነገሮች አንድ ላይ ፈጭተን ነው የምንጠቀመው ማለት ነው። እንደዚህ መጨረሻ ላይ ክሬም እንዴት እንደሚያምር በጣም ክሬም የሆነ የጸጉር ውህድ አግኝተናል። ይሄንን ውህድ አሁን ጸጉሯ ላይ በደንብ አድርጌ ቀባላታለሁ ማለት ነው። ይሄንን ውህድ ስንሰራ ማወቅ ያለብን ነገር ቢኖር ሙዛችንን በደንብ መፈጨቱን እርግጠኛ መሆን አለብን። ሙዙ በደንብ ካልተፈጨ ወይም ደግሞ በደንብ ካላመ በኋላ ስናጥቡ ማለት ነው ጸጉሩ ላይ በጣም ይጣበቃልና ከጸጉራችን ላይ አይላቀቅም፣ ጊዜ ይወስድብናል። ስለዚህ ክሬሚ መሆኑን እርግጠኛ መሆን አለብን። ከዛን ጸጉሯ ላይ አሁን ይሄው እንደምታዩት በጣም ነው የሚያምረው። በጣም በስቶላታል። እኔ እንጃ በጣም ለውጥ አለው። እኔ እንግዲህ ከዚህ በፊት ያለው ፎቶዋን አሳያችኋለሁ። ይሄንን ይመስላል። በጣም ልዩነት አለውና ሁሌ ነው እንደዚህ አይነት ክሬሞች የምጠቀምላት፣ የተለያዩ ክሬሞች ማለት ነው። ለህፃናቶች የሚሆኑ በተለይ እንደዚህ አሁን በሷ እድሜ ላሉ ከ2 ዓመት ጀምሮ ላሉ ህፃናት ማስክ እንደዚህ በቤት ውስጥ እያዘጋጀን ብንጠቀምላቸው ለጸጉራቸው በጣም አስፈላጊ ነው። ከመነሻው ጀምሮ ጸጉራቸው ውብና ያማረ ሆኖ እንዲያድግ ይረዳዋል ማለት ነው። ከዛን እንደዚህ እንደምታዩት ከስር ከቆዳው አንስቼ እስከ ታች እስከ ጫፉ ድረስ በደንብ አርጌ እየከፋፈልኩ እቀባላታለሁ እና ሙሉ ለሙሉ እንደዚህ ጃር ከቀባውላት በኋላ ቀስ እያልኩኝ ማሳጅ አደርገዋለሁ ጭንቅላቷን ማለት ነው። በደንብ አርጌ እሷ ራሱ በጣም ነው ደስ የሚላት ማሳጅ ሳረግላት እና ለሳይንሱም ቢሆን ያው ይደግፈዋል። ማሳጅ ማድረግን የደም ዝውውር እንዲያፋጥን ያደርጋል። ጸጉሮች አዳዲስ ጸጉሮች እንዲያድጉ ያደርጋል እና ማሳጅ ማድረግ ሁሌም በሁሌ ጊዜም እንደምላችሁ በቪዲዮ ውስጥ እንደምላችሁ ወሳኝ ነገር ነው ለጸጉር እድገት ማለት ነው። ልክ እንደዚህ እንደምታዩት ቀስ እያልኩኝ በክብ ሙሉን ማሳጅ አደርግላታለሁ። ይሄንን ከ30 እስከ 20 ደቂቃ ያህል ፌስታል አርጌ አሽግ አርጌ አቆይና እጥብ አረጋታለሁ ማለት ነው። እና ቤተሰቦቼ ደግሞ እጥብ አርጌ ተመልሼ ውጤቱን ደግሞ ይመጣለው። አብራችሁኝ ቆዩ። እና እዚህ ላይ የምናገር ፈልገው ነገር ቢኖር እስካሁን አብራችሁኝ ያያችሁት ከሆነ ቪዲዮን ላይክ አድርጉልኝ። ላይክ ማድረግ በጣም ቀላል ነገር ነው ለእናንተ፣ ለኔ ግን በጣም አስፈላጊ ነገር ነው። ስለዚህ ቪዲዮን ላይክ እያረጋችሁ ሀሳብ አስተያየት ካላችሁ ኮሜንት እያረጋችሁልኝ፣ አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን። እና በመጨረሻ ይሄው እንደዚህ ጥብ አድርጌ አሳምሬ አንጥቼላችኋለሁ። ይሄው ቆንጆ የሚያምር ጸጉር አግኝተናል ቤተሰቦቼ። እና እዚህ ጋር በቤት ውስጥ ያዘጋጀሁት ቅባት አለ። እሱን በደንብ አድርጌ ከቆዳ ጸጉሮቿን ቆዳ በደንብ አድርጌ እቀባዋለሁ ማለት ነው። እንደዚህ እንደምታዩት እየከፋፈልኩኝ እርጥቡን ነው የምቀባላት። ሁሌም ጸጉራችሁን በተቻለ አቅም
እርጥቡን ነው መቀባት ያለባችሁ ማለት ነው፣ እንዳይበጣጠስ እንዳይሰባበር። ያው ኢትዮጵያ ፀጉር ትንሽ ስለሚያስቸግር ቶሎ እርጥቡን ቢሆን ግን ልስልስ የማረት ባህሪው ቶሎ ይፈጥንልናል ማለት ነው። እና እንደዚህ ያረኩኝ ጫፍ ጫፉን ደግሞ ለዛላው ቢሆን ደግሞ በጭቃ ቅባት ማንኛውም ቤታችሁ ውስጥ ያለ ቅባት መጠቀም ይቻላል። እንደዚህ ያረኩኝ ቅብት ታረግላታለሁ። ከዛም በደንብ አበጥረዋለሁ። በጣም ነው የሚያምረው። እውነት ለመናገር ቤተሰቦች እንደዚህ ያረጋችሁ ልጆቻችሁን ተንከባከቡላቸው ፀጉራቸውን። ይህንን ይመስላል የዛሬው ቪዲዮአችን። ሀሳብ አስተያየት ካላችሁ በድጋሚ በኮሜንት ሴክሽን ላይ ያሳውቁን። ቪዲዮውን ከተመቻችሁ ደግሞ ላይክ አድርጉ፣ ለሌሎች እንዲደርስ ሼር በማድረግ ሁሌም አጋርነታችሁ አይለየን እላለሁ። እስከ ሳምንት እንግዲህ መልካም ሳምንት ይሁንላችሁ። በሌሎች ቪዲዮዎች እስከምንገናኝ ደህና ቆዩን።